በዛሬው ዕለት ከወደ መቀለ ሁለት ወሳኝ መረጃዎች ተሰምተዋል። አንደኛው መረጃ ከፕሪቶሪያው የሰላም ስምምነት አደራዳሪዎች መካከል አንዱ የሆኑት የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀለ አምርተው ከህወሓት አመራሮች ጋር መክረው የህወሓትን የድርድር ቅድመ ሁኔታ ይዘው የተመለሱበትን ጉዳይ የሚመለከት ነው። ሁለተኛው መረጃ ደግሞ ህወሓት ለፖለቲከኛው አንዳርጋቸው ጽጌ የሰጠውን ያልተጠበቀ ምላሹ በጽምዶ ኃይላት ስብስብ ላይ የሚፈጥረውን ከፍተኛ ተጽዕኖ ከነ ፖለቲካዊ ትርጉሙ የሚመለከት ነው። ሁለቱንም ወሳኝ መረጃዎች በቅደም ተከተላቸው ከዚህ አስከትለን እንነግራችኋለን። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ ባለፉት በርካታ ወራት በፌደራል መንግስትና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ነበረም። በተለይም ከሸረሪናው ውጊያ በኋላ ከራያ እስከ መቀለ ድረስ የተለያዩ አካባቢዎች የድሮን ጥቃት ተፈጽሟል። በዚህ የድሮን ጥቃት በዋነኝነት ስጋት ሆኖ የቀጠለው የህወሓት እጣ ፈንታ ጉዳይ ነው። ጥቃቱ አሁንም ህወሓትን እያስደነገጠ ነው። ምናልባትም ህወሓትን ወደ ድርድር እያመጣ ያለው ይህ ጉዳይ ሳይሆን አይቀርም የሚል ግምት አለም። ህወሓት አከታትሎ በሰጠው ተጨባጭ ፍንጭ መሰረት ድርድሩ አይቀሬ ሆኗል። ነገር ግን ከድሮን ጥቃቱን በላይ ህወሓትን ወደ ድርድር ሊያመጣ የሚችለው እና አሜሪካንን የመሳሰሉ ሀያላን ሀገራት ከመጋረጃው ጀርባ እያሳደሩት ያለው ተጽዕኖ ነው የሚል አስተያየትም ይሰጣል። እነ ጀዋር መሐመድ በፌደራል መንግስትና በህወሓት መካከል ከጀርባ ድርድር እንደተጀመረና ድርድር እየተካሄደ እንደሆነ ይናገራሉ። ይህ ጉዳይ ከዚህ ቀደም በስፋት የተዘገበ ነው። በፌደራል መንግስትና በህወሓት መካከል ሚስጥራዊ ድርድር እንደተጀመረም በግራም በቀኝም ይነገራል። ባለፈው ሰኔ ወር መጨረሻ የአሜሪካ የውጭ ጉዳይ መስሪያ ቤት ሁለቱም አካላት ተቀምጠው እንዲነጋገሩ ልዩነታቸውን በውይይት እንዲፈቱ ጠይቆ ነበረም። አሁን የድርድሩ ሂደት ተጠናክሮ መቀጠሉም እየተዘገበ ነው። ነገር ግን እስካሁን ባለው ሁኔታ የድርድር ጥረት እንጂ ድርድር መጀመሩን የሚያረጋግጥ ነገር የለም። ከተደረጉት ጥረቶች አንጻር የድርድር ሙከራውን እውነት ነው ብሎ መውሰድ ይቻላል። በቅርቡ በኢትዮጵያ አሜሪካው አምባሳደር ኤርቪን ማሲንጋ ወደ መቀለ አምርተው ነበረም። ከቅርብ ጊዜው የሸረሪና ውጊያ በኋላ አምባሳደር ኤርቪን ማሲንጋና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በስልክ ተነጋግረዋል። የስልክ ውይይቱ ይህንን ውጤት ያመጣ ይመስላል። ከዚህ ቀደም ሚስጥራዊ የጀርባ ድርድሩን ወይንም የማደራደር ሙከራውን በተመለከተ በሚመለከታቸው ወገን ያልተረጋገጡ መረጃዎች ባይወጡም ተጨባጭ ፍንጭ ግን እየተገኘ ነው። ተጨባጭ የድርድር ፍንጭ የሰጠው ደግሞ ህወሓት ነው። ህወሓት ከመጀመሪያውም ቢሆን ለድርድር ዝግጁ ነኝ ስል ቆይቻለሁ ብሏል። ከዚህ በተቃራኒ ከእንግዲህ ከፌደራል መንግስት ጋር ድርድር ብሎ ነገር የለም ይል ነበረም። ይህን ይበል እንጂ ህወሓት ወደ ጦርነት የሚገባ መስሎ መደራደር ይፈልጋል። በጉዳዩ ላይ ሲወጡ የነበሩት መረጃዎች የሚያሳዩት ህወሓት ዓላማው ብልጽግናን አስጨንቆ ድርድር ማስቀመጥ ነበረም። አሁን ባለው ሁኔታ ግን ተጨንቆ ለድርድር ለመቀመጥ ሙሉ ዝግጅት ያለው ህወሓት ነው ይላሉ አስተያየት ሰጪዎች። እስካሁን ስለዚህ ጉዳይ ከፌደራል መንግስት ወገን የተባለ ነገር የለም። የሆነ ሆኖ ከፕሪቶሪያው ስምምነት አደራዳሪዎች አንዱ የሆኑት የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ነሐሴ 18 ቀን 2018 በዛሬው ዕለት በትግራይ ክልል በድንገተኛ ጉብኝት መከሰታቸውን ይፋዊ ማረጋገጫ ህወሓት ሰጥቷል። የድርድሩ ጉዳይ እንደ አዲስ ትኩረትም ስቧል። መረጃዎች እንደሚያሳዩት ድርድሩ አልተጀመረም እያለ ሲያስተባብል የቆየው ህወሓት በመጨረሻም አምኗል። ለድርድር ያለውን ፈቃደኝነት ገልጾ የድርድር ቅድመ ሁኔታ ያስቀምጧል። ህወሓት ከፌደራል መንግስት ጋር ለመወያየት መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎች አስቀምጧል። በድሮን ጥቃት የተደናገጠው ህወሓት የኦባሳንጆን ጉብኝት እንደ ትልቅ ተስፋ፣ አንዳንዶች እንደሚሉት እንደ ትልቅ የዲፕሎማሲ ድል ቆጥሮታል። ኦባሳንጆ በትግራይ ያደረጉት ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበር በደብረጽዮን የሚመራው አስተዳደር አስታውቋል። በኦሉሴጉን ኦባሳንጆና በደብረጽዮን ገብረ ሚካኤል መካከል የተደረገው ውይይት በህወሓትና በፌደራል መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበር ህወሓት አረጋግጧል። ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀለ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸው ተጠቅሷል። ሁናቴውም ወደ ከፋ ውጥረት ማምራቱን አንስተዋል ተብሏል። ከዚህ ቀደም ከተደረገው የቀድሞው የናይጄሪያው ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌደራልና የትግራይ ኃይላት ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበረም። በዚህ ወርም ትናንቱን በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙ የህወሓት ከፍተኛ ባለስልጣናት ተናግረዋል።
የፌዴራሉ መንግስት ግጭቱንም ሆነ የድሮን ጥቃቶቹን በተመለከተ እስካሁን ባለው ሁናቴ በይፋ አስተያየትም ምላሽም አልሰጠም። ይሁን እንጂ ህወሓት በሀገር ውስጥ ካሉም በውጭ ከሚገኙም አጋር አካላት ካላቸው ጋር ጽምዶ የተባለ ጥምረት እንደመሰረተ በመግለጽ መንግስት ተደጋጋሚ ወቀሳ ያሰማል። የህወሓት አመራሮችን ባድርጓቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስቱን ስለማስወገድ ያንጸባረቁት አቋም ይህንን ሐሳብ የሚያጠናክረው ነው። ህወሓት የሚመራው የትግራይ ክልል አስተዳደር ባወጣው መግለጫ የፌዴራሉ መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች አለማድረጉን በመጥቀስ ወቅሷል። ባለፉት 4 ዓመታት የታየውን የማይፈጸሙ ቃል ኪዳኖች ያሉበት እንዲሁም መሬት ላይ ሁናቴው ከመጥፎ ወደ የባሰ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት የለኝም ብሏል። ደብረጽዮን ከፌዴራሉ መንግስት ጋር ውይይት የሚጀምር ከሆነ መመለስ ያለባቸው መሰረታዊና ቁልፍ ጉዳዮችን ለኦባሳንጆ ነግረዋቸዋል ተብሏል። ከቅድመ ሁናቴዎች መካከል የኢኮኖሚ ማዕቀብና እገዳ መነሳት እንዲሁም ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ የሚሉት ይገኙበታል። የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮች ደህንነትና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህወሓት ፖለቲካዊና ህጋዊ ማንነት መመለስ በቅድመ ሁናቴነት ተቀምጠዋል። አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን እንዳለበትም አሳስቧል። መግለጫው ኦሉሴጉን ኦባሳንጆ ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ ማለታቸውን ጠቅሷል። ወደ መቀሌ የተጓዙት የፕሪቶሪያው ስምምነት አደራዳሪው ኦባሳንጆ ስለ ትግራይ ክልል ጉብኝታቸው በይፋ ያሉት ነገር የላቸውም። ይሁን እንጂ ኦባሳንጆ ወደ መቀሌ ከመጓዛቸው አስቀድሞ በአዲስ አበባ በተካሄደ በሀገራዊ ምክክር ጉባኤ የመዝጊያ መርሃ ግብር ላይ ተገኝተው ንግግር አድርገው ነበረም። በወቅቱ ንግግራቸውም ግጭትና ጦርነት፣ አመጽና የደህንነት እጦት በሙሉ በቃ ሊባሉ ይገባቸዋል ብለው ነበረም። ኦባሳንጆ በግንቦት መጀመሪያ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚያደርገውን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ መሾማቸው ይታወሳል። በፌዴራሉ መንግስትና በትግራይ ኃይላት መካከል የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያውን ስምምነት ካሸማገሉት ዋነኛ አደራዳሪዎች መካከል ኦሉሴጉን ኦባሳንጆ አንደኛው ናቸው። ሁለቱም ወገኖች አንዳቸው ሌላኛቸውን ስምምነቱን ባለማክበርና በመጣስ እየወቀሱ ሲሆን ከወራት በፊት ደግሞ የህወሓት መሪዎች በስምምነቱ የተመሰረተውን የክልሉን ጊዜያዊ አስተዳደር አስወግደው ከተቆጣጠሩ በኋላ ውጥረቱ ተባብሶ ወደ ግጭት ሊያመራ እንደሚችል ተጨባጭ ስጋት ተፈጥሮ ነበረም። ስጋቱን ከፍ ያደርገው ደግሞ ጽምዶ የተባለው ጥምረት ነው። ይህ ጥምረት በፌዴራሉ መንግስት ወገን በብዙ ይወገዛል። ጥቂት በማይባሉ የፖለቲካ ተንታኞች በኩልም በብዙ ይተቻል። በዚህ ሁናቴ ህወሓት በከፍተኛ አመራሩ በኩል ስለ ጽምዶ ሰው አስገራሚ ያልተጠበቀና ቁጣ አዘል ምላሽ ሰጥቷል። ህወሓት ስለ አንዳርጋቸው ጽጌም ህወሓት ለፖለቲከኛው አንዳርጋቸው ጽጌ ከባድ ምላሽ ሰጥቶ ጉዳዩ በማህበራዊ ትስስር ገጾች መነጋገሪያ ሆኗል። እንደ አውራምባ ታይምስ ዘገባ ከሆነ ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት ፖለቲከኛው አንዳርጋቸው ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። ፖለቲከኛው ከአንድ የበይነመረብ ሚዲያ ጋር በነበራቸው ቆይታ ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅት የፋኖ ኃይላት ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት ሰዎችን በዚህ ሐሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህን የፖለቲከኛ አንዳርጋቸው ጽጌ መረጃ ተከትሎ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት በትግራይ ህዝብ ላይ ፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይላት መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ብለዋል። አንዳርጋቸው ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው ይታወሳል። ተሳትፎ ያደርጉትም በፖርት ሱዳንና በናይሮቢ በተከናወኑት ስብሰባዎች ላይ ነው። ቀደም ሲል በፖርት ሱዳን ከተማ የጽምዶ እንግዶች ተገኝተው ስብሰባ አድርገዋል። ቀጥሎም በናይሮቢ ተገናኝተው ስብሰባ አካሂደዋል። በፖርት ሱዳንና በናይሮቢ በተካሄደው የጽምዶ ስብሰባ አንዳርጋቸው ጽጌ ተገኝተዋል። ጽምዶ በኤርትራና በትግራይ መካከል የህዝብ ለህዝብ ግንኙነት መድረክ ሆኖ የተጀመረ ነው ቢባልም ከኢትዮጵያ መንግስት የተቃረኑ ኃይላት ስትራቴጂያዊ ጥምረት ሆኗል። ቀደም ሲል በፖርት ሱዳን ተካሂዶ በነበረው ስብሰባ ከተሳተፉት መካከል ለሁለት የተከፈለ ነው የተባለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንድ አንጃ ሊቀመንበር አብዱራህማን ማህዲ፣ አቶ አንዳርጋቸው ጽጌ የቤንሻንጉል ጉሙዝ ብሔራዊ ንቅናቄ የተባለ ታጣቂ ቡድን መሪ እንደሚገኙበት በወቅቱ ተዘግቦ ነበረም።
ከፖርት ሱዳን በመቀጠል በቅርቡ በናይሮቢ በተካሄደው መድረክ ላይ አንዳርጋቸው ጽጌ ተገኝተዋል። ከፖርት ሱዳኑም ሆነ ከናይሮቢው ስብሰባ ጀርባ ህወሓት፣ ኤርትራ፣ የሱዳን ጦርና ሌሎችም የትጥቅ ትግል ኃይላት የኢትዮጵያ መንግስት በመቃወም ጽምዶ የተሰኘ ጥምረት ፈጥረው በገሃድ የታዩበት ነው። ጽምዶ በዋነኝነት ኤርትራና ህወሓት የተጣመሩበት ቢሆንም ከጀርባ ግብጽና ሱዳን እንዲሁም ሌሎች ኃይላት አብረው በመሰለፍ ለኢትዮጵያ ፈተና መሆናቸው ተገማች ነው። ኤርትራም ግብጽም ኢትዮጵያን የሚያጠቋት በቀጥታም ሳይሆን በተዘዋዋሪ ነው። ጽምዶ የዚህ አንዱ ማሳያ ሆኖ ይጠቀሳል። ጽምዶ የተባለው ጥምረት በዋነኝነት የኤርትራና የህወሓትን ግንኙነት ያሳየ እንጂ በውስጡ ሌሎች ታጣቂዎች እንዳሉበት ከወቅቱ የቀጠናው ኃይል አስተላለፍ ለመረዳት ቢቻልም ህወሓት በከፍተኛ አመራሩ በኩል ለጽምዶ አባሉ አንዳርጋቸው ጽጌ የሰጠው ምላሽና ለድርድር ዝግጁ ነኝ ማለቱ የጽምዶ አስተላለፍ በመርህ ላይ ያልተመሰረተ በየትኛውም ጊዜ ሊበተን የሚችል ስብስብ ነው የሚል አስተያየት እንዲሰጥ እያደረገ ነው። አበቃን። መልካም ጊዜ ተመኘን።